አየሽ ስለ ወረቀቱ ምንም አታስቢ ማለት ነው። ዛሬ ምን ነክቶሃል? ይልቁንስ ኩርፊያውን ተውና አሪፍ ቁርስ ሰርቻለሁ እንብላ። አሁን ልክ ነሽ። ኩርፊያውን ልተው መሰለኝ። እርቦ ነበረ። አረ የምራ አንቺ ምግቡን እንዴት ልትሰሪ እንደምትችይው ሳስብ ሳቄ እየመጣ ነው። ለዛ ነው ኩርፊያውን የምተው። ምን አይኔ ርብቃ እንደ ጎረቤት ልጅ እሱ ጋር ቁጭ አልሽ። ፈልጌው ነው፣ ችግር የለውም። ኧረ ትንሽ ነው ልጅ። እሺ ማሚ ግን የጠፍተሽ ሉቃስ ማዞሪያዋለሁ። ምን ሆነሽ ነው ማሚ? እንዴት እንደዚህ ታደርጋለሽ እንዴ? እሷ እኮ ባዳ ናት። እንዴት ነው የቤተሰብ ንብረት በእሷ ስም የሚሆነው? ዝም በል አንተ። እኔ እኮ ህፃን አይደለሁም። የማደርገውን ነገር ሁሉ እኮ አውቃለሁ። እሺ ቀጣዩ ምንድን ነው ታዲያ? እሱ ጊዜ ይፈልጋል። ትንሽ ጊዜ ታገሰኝ። ደግሞ ይኸውልህ ምንም ነገር እንዳትነግራቸው እሺ? ተወሰደኝ ርብቃ ስላረገዘች አቤል በጣም ተናዷል። ህይወቴን አታበላሽው፣ ከዚህ ቤት ወተሽ ወደ ቤተሰቦችሽ ሂጂ፣ ልጁንም ማስወረድ አለብሽ ብሏታል። ይሄን ነገር በማለቱ ደግሞ እጅግ በጣም አዝኜበታለሁ። ምክንያቱም እንዴት ልጁን እንድታስወርድ ያደርጋታል? ምክንያቱም ምንም ያህል ባይወዳት እንዴት ለሷ ህይወት አይጨነቅም? እና ደግሞ አንድ በኮሜንት እህቴ ድራማውን እንይበት አንቺ ውጪልን ብላኛለች ማለት ነው። እኔ ድራማ ውስጥ ገብቻለሁኝ እንደ ቤተሰቦች እኔ እኮ ሳላቀው እኮ ገባለሁኝ እኔ ማለት ነው። አንዳንድ ጊዜ እንደዚህ ትወና ምናምን ላይ በጣም ጎበዝ ስለሆንኩ ስለምወድ እኔ ሳላቀው ድራማ ውስጥ ገባውኝ። እንዴ አይታችሁኛል? እንደዛ እነሱ ድራማ ውስጥ ላይ እኔ ማበሬ ከነሱ ጋር እየሰራው ነው። ድራማውን እንይበት አንቺ ውጪልን ስላለችኝ ነው። እኔ ወዴት እንደምወጣ ግራ ገባኝ። ሲጀመርም መች ገባውኝ? እኔ እኮ እነሱ ድራማ ውስጥ እኮ አልገባውም፣ አልተወንኩም እኮ ትወና ውስጥ አልገባሁበትም። ያው እዚህ ማሽቃበጥ ውስጥ ነኝ ያለሁት፣ እያሽቃበጥኩ ነው ለብቻ እንጂ ህስቱን ውስጥ አልገባሁም፣ መግባትም አልፈልግም። ሰምታችኋል ማለት ነው። እና ግን ማሽቃበጥና ደግሞ እንደዚህ መፈትፈት ደግሞ አላቆምም ማለት ነው። ሰምታችኋል። እና ሀባይቦቼ ርብቃ እንዳረገዘች አቤል በሰማ ሰዓት ላይ በጣም ነበር የደነገጠው። እኔ ፍቅረኛዬን አፈቅራታለሁ፣ እወዳታለሁ። ስለዚህ አንቺ ከዚህ ሂጂና ለእናቴ ሁሉን ነገር እንዳስረዳት ጊዜና ሰዓት ይኖረኛል ሂጂ ብሏታል ማለት ነው። በተለይ ደግሞ እንድታስወርን ነው ይሄን ነገር እያደረጋት ያለው። እኔ ለእናቴ ብዬ ይሄን ነገር እንደዋሸዋት እናቴም እንደዋሸናት ብታቅ በጣም ትቀየመኛለች። ስለዚህ ይሄ ነገር መሆን የለበትም፣ ልጁ መወለድ የለበትም ብሏል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። በርብቃ ድራማ ላይ ተመልሼ መጥቼበታለሁ ማለት ነው። የመዳብዬን ስራ እየሰራሁኝ እንግዲህ በኩሽና ቤት ማለት ነው። እና ሀባይቦቼ ቢሮ ውስጥ ነኝ ያለሁት ማለት ነው። የቢሮ ስራዬን እየሰራሁ ነው ዛሬም የመጣሁላችሁ ማለት ነው ውዶቼ። እንግዲህ ስራችንን እየሰራ ምን እያደረግን ያለው ነገር እንግዲህ አብረን የምናሽቃብጥና የምንፈተፍት ይሆናል ማለት ነው ሀባይቦቼ። እና እንግዲህ አቤል ለምን ይሄን ነገር እንደተናገረ እስካሁን ድረስ በጣም ትልቅ ጥያቄ ሆኖብኛል። ምክንያቱም አቤል ይሄን ነገር መናገር አልነበረበትም። ርብቃን በጣም ልቧን ሰብሮታል ማለት ነው። ርብቃ በጣም ስለምትወደው ስለምታፈቅረው ይሄ ነገር የእውነት አድርጋው ሊሆን ይችላል ወይንም ደግሞ ሌላ ነገር ሊሆን ይችላል። ግን ደግሞ እሱ ያ ነገር ስለሆነ ብቻ ወይንም ከናቲቱ ስለሰማ ብቻ እውነቱን ሳያረጋግጥ በጣም ልቧን ሰብሮታል። በጣም አዝናለች። ምክንያቱም ፍቅር ከአንድ ወገን ብቻ ሲሆን የሚጎዳው ለዛ ነው። ከአንድ ወገን ብቻ ሳይሆን ከሁለት ወገን ሲሆን ነው እንጂ በአንድ በኩል ሲሆን ያስጠላል። እና ይሄንን ነገር እንግዲህ በተለይ ደግሞ የአቤል ጓደኛም ወይንም ቤት ውስጥ ያለው ልጅ የአቤል እናት ይህንን ቤት በርብቃ ስም አድርጌዋለሁ ብላለች። ለምን በልጇ ስም ብታደርገው ወይ ይሸጠዋል ወይ የሆነ ነገር ያደርገዋል ብላ ስላሰበች ነው በርብቃ ያደረገችው። ርብቃም ደግሞ ትክክለኛ የሱ ሚስት ናት ብላ ስላሰበች ነው በሷ ስም ያደረገችላት ማለት ነው። በእርግጥ ርብቃ ቤቱን የምትከዳቸውና ቤቱን የሆነ ነገር የምታደርግ ልጅ አይደለችም። በጣም አስተዋይ ልጅ ናት። ስለዚህ ቤቱንም እሱን አቤል አልፈልግም ብሎ ከቤት ቢያስወጣት ቤቱን ወደ እናቲቱ ስም መልሳ ትሄዳለች እንጂ ንብረቱን ይዛ እንደማትሄድ ግልጽ ነው። ምክንያቱም ገንዘብ ፈልጋ ሳይሆን እሱን ፈልጋ ነው ወደ ቤት የመጣችው ወይም ወደ እሱ የመጣችው። ሰራተኛ ሁና ለመኖር ሁላ መርጣለች። የሰራተኝነት ህይወትን የመረጠችው አቤልን ስለምትወዱ ስለምታፈቅረው እንጂ ሌላ ስራታ ወይንም ደግሞ የሚያኖራት ቤተሰባታ ስራታ ሳይሆን ማለት ነው። ለሱ ፍቅር ብላ ነው የቤት ሰራተኝነቱን የመረጠችው። እና ወዶቼ አሁንም ደግሞ ይሄ ነገር የእውነት ተፈጥሮ ከሆነም እሰየው፣ ያለዛም ደግሞ እናቲቱ የምትናገረው ነገር ሰምቶ ከሆነ እንደዚህ የተናገረው ትንሽ ከባድ ነው። እና ሀባይቦቼ የእናንተስ ግምት ምንድነው? ርብቃ የእውነት እርጉዝ ናት ወይንስ ምንድነው ብላችሁ ነው የምታስቡት? እና ወዶቼ እኔ ግን የእውነት እርጉዝ ብትሆን በጣም ደስ ይለኛል። ምክንያቱም ያችኛይቱ የአቤል ፍቅረኛ ራሱ ከገዛ ጓደኛው ጋር ሆና እየከዳችው ነው። ቤት ውስጥ የሆነ ፋይል አለ። ያንን ፋይል ያንን ወረቀት ይዘህና በዛ አስፈራርታ አቤል የራሷን ለማድረግ ይሁን ወይንም ደግሞ አቤል የማይወጣበት ጣጣ ውስጥ ሊያስገቡት ይሁን ምን እንዳሰቡ ባላቅም፣ ልጁ ግን ዘመድ ጓደኛ ወንድም መስሎ እቤት ተቀምጦ በጣም ብዙ ነገሮችን እያጠፋ ነው።
እንዴት ቤቱን በርብቃ ስም ታደርጊዋለሽ ብሎ የአቤልን እናት በጣም ነበር እየተቆጣት የነበረው። እኔ እኮ ትልቅ ሰው ነኝ የማደርገውን ነገር አውቃለሁ፣ አንተ ምን ሆነህ ነው ነበር ያለችው። እሱ ግን እዛ ቤት ተቀምጦ የእነሱን ሀብትና ንብረት እየጎመጀ እነሱን ሀብትና ንብረት ለመብራት እየቋጨ ወይም ደግሞ እያሰበ እንደሆነ ብታቅ ምን ያህል ይሰማታል ብዬ አስባለሁ። ከልጇ አሳንሳ አታየውም፣ ከአቤል ጋር እኩል ነው የምታየው እናቴቱ። ለሱም ያሰበችለት ነገር አለ። ግን ደግሞ እሱ ያሰበችለትን ነገር ሳይሆን በራሱ እቅድና በራሱ በቅናትና በክፋት ተነሳስቶ በጣም ብዙ ነገሮችን እያበላሸ ነው ማለት ነው። እና እንግዲህ ርብቃዬም ከዚህ በኋላ ይሄ ነገር ቢፈጠርና ከሱ ጋር አብራ ብትሆን ደስ ይለኛል። ምክንያቱም የበፊት ፍቅረኛው ከገዛ ጓደኛው ጋር ሆና ጉድጓድ እየቆፈረችለት ስለሆነ ለሱም ስለማትሆነው፣ ርብቃ ግን ደግሞ ተወደዋለች፣ ታፈቅረዋለች። ምንም ነገር ስለሱ ክፉ ነገር እንዲደርስበት አትፈልግም። ምክንያቱም የሚወድ ልብ ጥሩ ነገር ነው ለሰው የሚያስበው ማለት ነው። እና ሀቢቦች ትንሽ ነገሮች ተበላሽተዋል። ነገሮች በጣም ከባድ ነገር ሆነዋል። እንዴት በርብቃ ስም ቤቱን ታደርጊያለሽ? ባዳ እኮ ናት። እንዴት ምናምን ከኛ ከቤተሰብ በላይ አብልጠሻት እንዴት ለሷ በስሟ ታደርጊላታለሽ ምናምን ብሎ በጣም ነበር የጮኸው። ምክንያቱም እሱ ይሄንን ቤትና ንብረት ስለሚፈልገው በራሱ ስም ማድረግ ስለሚፈልግ ነው እንደዚህ ያደረገው። ብቻ ግን እስቲ በቀጣይ ሲለቀቅ ምን እንደሚፈጠር አብረን እናያለን። እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር ይሄንን ቻናል አድርጉ።